ሃሌሉያ እግዚአብሔር መልካም ነው። እግዚአብሔር መልካም ነው። ሁላችሁም ደግሞ ስላየሁ በድጋሚ ደስ ብሎኛል። በጣም ታምራላችሁ። ሃሌሉያ እግዚአብሔር መልካም ነው። ትናንትና ወንደርፉል ታይም ነበር በርሚንግሃም የዩኬ ፌዝ ሚኒስትሪ ኳርተርሊ ሚቲንግ ነበር። ዳይናሚክ ነገር ነው ነበር። ኃይለኛ መንፈስ ነው ነበር። 5 መጨረስ የሚገባን 7 መጨረስ። የእግዚአብሔር መንፈስ በኃይል እየሰራ ነው። ቅድም ያነበብኩላችሁ ደግሞ በእኛ ህይወት ላይ ይሆናል። አሁን መጽሐፍ ላይ እንትና ተነሳ እንዳ ምናምን ይቀራል። ሃሌሉያ በቃ ያ ይሰራ የነበረው ኢየሱስ ዛሬም ባንቺ ይሰራል፣ ባንተ ይሰራል፣ በኔ ይሰራል። ሃሌሉያ የሚሰራ አምላክ ነው። ዛሬ በላይ ልጆቹ ህፃናት ራሱ ስለ ፌዝ እያወሩ ሃሌሉያ። መንፈሳዊ ሰው ኮሚኒኬት የሚያደርገው በምንድን ነው? በእምነት ነው፣ በስሜት አይደለም። ስሜታችንን አይነካም አይደለም። የእግዚአብሔር መንፈስ ይነካል፣ ያዘልላል፣ ያስጮሃል፣ ይጥላል። ከመንፈሱ የተነሳ ልንጮህ እንችላለን። ስለ ጮህን ግን መንፈሱን አናውቅም። መንፈሱ ሲኖር ግን ጩኸት ሊኖር ይችላል። ኢየሱስ ጌታ ሃሌሉያ። እግዚአብሔር አምላክ ሆይ አመልክሃለሁ፣ ዝማሬ ለአንተ እጅግ መልካም ነው። ተደርጎልኛልና እንዴት ዝም እላለሁ? ምስጋና አመልክሃለሁ። እንደ ጠላታቻ መቻለክብኝ ስጠራ የመጣ ተዋጋህልኝ። ስትመክት ስትመታ ባይኔ አይቻለሁ። ስለዚህ ጌታ ሆይ አመልክሃለሁ። እግዚአብሔር አምላኬ ሆይ አመልክሃለሁ። ዝማሬ ለአንተ ተደርጎልኛልና እንዴት ዝም እላለሁ? እያሰብኩ አመልክሃለሁ። አስጨናቂው መንፈስ ቅዱስ ባርካል። ስለ ቸርነትህ ባርካል። ኢብራሃኑራ እንዳንተ ያለ ማንም የለም። ሆሊ ስፒሪት መንፈስ ቅዱስ ባርካል። ሃሌሉያ 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 ሃሌሉያ። መንፈስ ቅዱስ ከኛ ጋር ለመንፈስ ቅዱስ የሚሰራ የሚቀይር የሚለውጥ ሊፍታፕ የሚያነሳ በሚያስጨንቅ ዓለም ውስጥ በድል እንድንመላለስ የሚያደርገን የእግዚአብሔር ኃይል አለ። ፈዋሻችን አንተ ነህ፣ አዳኛችን አንተ ነህ፣ ያቆምከን አንተ ነህ፣ ብርታት የሰጠን አንተ ነህ።
Let's
ስም ይሁን። አሜን። ባረኩ። ፕሬዝ ጋድ። መንፈስ ቅዱስ እንደወደደ ይችላል። ሃሌሉያ። እግዚአብሔር ካንተ ጋር ነው። እርግጠኛ ሁን። እግዚአብሔር ካንቺ ጋር ነው። እግዚአብሔር ካንተ ጋር ነው። አይጥልህም፣ አይተውህም። ሰው አይደለም። እንደ ሸንኮራ መጥቶ የሚጥል እግዚአብሔር የለም። ፕሬዝ ጋድ። እግዚአብሔር ከኛ ጋር፣ እግዚአብሔር ከኛ ጋር። ፕሬዝ ጋድ። በጣም የሚያስደስት ነገር እኮ በህልውና ነው አይደል? ዋው! ደስ ይላል፣ ደስ ይላል፣ ደስ ይላል። ከሁኔታ በላይ የሚያንሳፍ ሃሌሉያ። ዓለም ተጨንቃ ባለችበት ዘመን ዝቀህ እንድትወጣ የሚያደርግ የእግዚአብሔር መንፈስ ሃሌሉያ። አረ ምንም በላለ ምን ሊሆን ነው በሚባልበት ላይ እየዘለለ ነው የሚያስብል የእግዚአብሔር መንፈስ የክርስቶስ ልጅ ምን ነካው የሚያስብል ሃሌሉያ፣ ሃሌሉያ። ምንም መንፈሱ ሲነካ እንደዛ ነው የሚያደርገው። ደስታ ይጨምራል፣ ኃይል ይጨምራል፣ አቅም ይጨምራል። ሬሊጂየስ ስፒሪት ተረገሙ አለማምደው እኮ ነው እንደዚህ የሆነ ምናምን ነገር አለ አልበለው ወይ ለበይ ፕሬዝ ጋድ ይገባችኋል። እግዚአብሔር መልካም ነው። እግዚአብሔር ከኛ ጋር እንድንዘን ይፈልጋል፣ እንድንደሰት ይፈልጋል፣ እንድንስቅ ይፈልጋል። የሳቅ መንፈስ አለ፣ የደስታ መንፈስ ሃሌሉያ። የሚቀባ ይመጣና የደስታ መንፈስ ትካዜ ይለቀበና ያክፉ አይችልም እኮ እኛ አክሰስ ስለሰጠነው አይችልም። ምክንያቱም እኔ አፎቶ ማወቅ አለ እኛ ስልጣን አለን። በጣም አሁን ዛሬ እንግዲህ ልቤ ላይ የሞላው ምንድን ነው? ብዙ ሰው እንደ እግዚአብሔር ልጅ አይደለም የሚመላለሰው። እንደ አንድ ምን ልበል የሆነ ሰው ልጅ ነው የምንመላለሰው። ሰማይና ምድርን የፈጠረው እግዚአብሔር ልጅ ካደረገ እንደ ንጉሥ ልጅ ነው። ፕሬዝ የንጉሥ ልጅ ነው ይባል። የንጉሥ ልጅ ደግሞ ምንም እኮ የሚያስፈራው ነገር የለም። ምንም ከደስታ ውጪ አንድ ጊዜ የፈረንሳይ ንጉሥ ድርቅ ገብቶ የሚበሉታቸው ሰልፍ ወጡ እና የንጉሡ ልጅ ወጥተው ዳቦ አተው ታዲያ ኬክ አይበሉም? ለምን ሲባል የንጉሥ ልጅ ናት። ፕሬዝ ጋድ። ታዲያ አንተ የንጉሥ ልጅ ከሆንክ አንቺ የንጉሥ ልጅ ከሆንሽ ለምን እንዲህ በኮምፕሌን እንኖራለን እንዴ? አይደል? ሁሉን የሚያሸንፍ የእግዚአብሔር ኃይል ከኛ ጋር ቢገባን እኮ በእውነት ይሆናል። አይናችን በርቶ ቢገባን ኖሯችን አሁን እንደምንኖረው አይሆንም። አረ የንጉሥ ልጅ ነሽ፣ የንጉሥ ልጅ ናት። ልጅ ይላል ገላትያ። ምንም እንኳን ብዙ ንብረት ያለው አባት ቢኖርም በቃ እስኪገባው ድረስ እንደ ባሪያ ነው የሚኖረው። እስኪ እንደ ባሪያ አልኖርም፣ እንደ ልጅ። ሃሌሉያ ሃሌሉያ። አባት እኮ ሰማይና ምድር የፈጠረ በእውነት እንዲሁ አስቡት። ምንም የማይጎል ምንም ያላጣ ማንም ለምን እንደዚህ አደረክ ብሎ ሊጠይቀው የማይችል እግዚአብሔር ከኛ አባታችን አባትሽ አባቴ። ስለዚህ ሲወጣ በኮንፊደንስ ምንድን ነው የሚያስበው? በቃ ሳቅ ከፈለው ከመንፈሱ፣ ደስታ ከፈለው ከመንፈሱ። በዛ ሁሉ መከራ ውስጥ ደስታ አለ። አዎ። ሰላም አለ። አዎ። ለምን?
የተቀበልነው ሰላም ኢንዲፔንደንት ነው። ኮንዲሽን ውጪ ምንም ነገር ይሁን ምንም እኛ የተቀበልነው ሰላም የክርስቶስ ነው። የዘካርያስን አይደለም ወይም ደግሞ የአቶ እንትናን አይደለም። የተቀበልነው የክርስቶስ ኢየሱስ ሰላም። የክርስቶስ ኢየሱስ ሰላም ደግሞ ማዕበል ባለበት የሚያስተኛ ማን የሆነ ሰባኪ ቲክቶክ ላይ ነው በጣም ደነቀ። ማዕበሉ ወጀቡ አልቀሰቀሰውም ማለት የቀሰቀሰው ማን ነው? ሰው ፕሬዝ ኢየሱስ ለጥ ብሏል። የኛ ጾም ነው የሚቀሰቅሰው። ምክንያቱም በክንዱ እሱ ብርቱ ነው። ማንም ምን ያደርገው ይችላል? ትሻገራለህ ካለ ትሻገራለህ። ስለዚህ እንደ ንጉሥ ልጆች ነው መኖር እንደ ንጉሥ ልጆች ለበለጠ ህይወት እንዴት ነው የሚኖረው? በጣም ብዙ ክርስቲያን እንዴት እንደሚኖር ልንገራችሁ። ሲን ኮንሽስ ይህ ኃጢአት ይህ ይቻላል ይህ አይቻልም በሚል እንትን ውስጥ ነው የሚሆነው። እና ብዙ ሰዎች ለምንድን ነው ኃጢአት ውስጥ የሚወድቁት ብላችሁ ስታስቡ ስለ ኃጢአት ስለናስቡ የዳነው ምናችን ነው? መንፈሳችን አይደል? መንፈስ ደግሞ ከእግዚአብሔር ጋር በምንድን ነው ኮሚኒኬት ማድረግ ነው? በመንፈስ። ከዓለም ጋር በምንድን ነው ኮሚኒኬት የምናደርገው? በስጋ ነው፣ በስሜት እንነካዋለን። ይሞቃል፣ ይቀዘቅዛል፣ ይበርዳል ምናምን ነገር ነው። እና ብዙ ክርስቲያን በስሜት ነው የሚመላለስ። ነገሩን ፊክስ ማድረግ የሚፈልገው ከደጅ ነው፣ ከውስጥ አይደለም። ዛሬ ግን there is higher life። መንፈሱን ስትመለከት ኃጢአት ባንተ ላይ ሮሜ 6 ለኃጢአት ምን ብለናል? ሞተናል። ስለዚህ እኔ ጋር ይወዳችሁ በጣም ብዙ ሰዎች ለምሳሌ ክርስቲያኖች በሱስ ይቸገራል። አይፈልጉትም። ወጣቶች ለምሳሌ ፖርኖግራፊ ሊሆን ይችላል፣ የተለያየ ነገር ሊሆን ይችላል። አሁን አንተ ነገር ምን ያደርጋል? ኃጢአት ነው የምትለው እሱም ኃጢአት መሆኑ ያው ግን እንዴት ነው መውጣው እያለ የተቸገረን ሰው ኃጢአት ነው ለምትለው ኮንነው ነው የምትለው፣ አትመልሰው። እሱም እየታገለ ነው፣ ከዛ ለመውጣት እየታገለ ነው፣ ከሱሱ ለመውጣት እየታገለ ነው። ግን በምንድን ነው የሚታገለው? በስጋ ስለሆነ ነው የሚታገለው ማለት ነው። ዛሬ ግን እነግራቸዋለሁ፣ ልክ ነፍስ ወደ መንፈስ ዞር ባለች ጊዜ የስጋ ነገር ትተዋል። አይኖቻችን ፎከሳችን የተሰቀለው ክርስቶስ ላይ ከሆነ ይሄኛው ትዝም አይለው። አንዳንድ ሰው ዳኒ ምሳሌ በጣም ስለምወደው ዳኒ ምሳሌ የሆነ ነገር እየሰራ እንደዚህ በተለቀ አይሰማ አንዳንድ ሰው ዳይኮርፍ ሁሉ አሁን ፎከሱ የቱ ጋር ነው? ግን ስላልነካ ነው አይደለም። ኃጢአትም ስጋም ይነካካሃል መጥቶ ፎከስህ ግን መንፈሱ ላይ ሆነ ምንም ማለት ነው። ሳታውቀው ከአንተ ተራክፎ ታገኘዋለህ። there is higher life። የሁላችሁ በስጋ ሶልቭ የምታደርጉት ምንም ነገር የለም። በጣም ብዙ ሰው በስጋ ላይ ሊቀደስ ነው የሚፈልገው። አይቻልም። ስጋ አንድና አንድ ብቻ ነው የሚሰራው፣ መስቀል ነው የሚሰራው። ስለዚህ ስጋ ምን ባለ መሰቀል ነው። ሰው ፎከሱ ወደ መንፈስ ሲያደርግ ሕግ በሌለበት ይላል ኃጢአት ኃይል የለውም። እኔ በጣም መጽሐፍ ቅዱስ እንግዲህ ወዶ አይላፍ ደስ ይለኛል አነበው ምናምን ነገር በፓሽን ነው የማነበው። እውነት እግዚአብሔር በሚያውቀው ማለት ነው። ኖርማሊ ነው ሳገለግልም የማነበው አንድ አይነት ነው፣ ሳላገለግልም የማነበው አንድ አይነት አይለውጥም።
ጸሎቴም እንደዛው። ያው በመሀል ላይ እግዚአብሔር ሆይ ለሕዝቡ የሚሆን ልቀቅላል። ግን በቃ ዛሬ አሁን ስለምናገረው ነገር ሌላ ማቴዎስ 12 ይሳለ ነገር ስለሚሰጥ መጽሐፍ ቅዱስ ሮሜ 6 ላይ መጀመሪያ ስታዩ በጸጋ እንደዳን ተናግሮ ይመጣና ከ5 ጀምራችሁ ብታዩት ባይዞይ አንድ ነገር ልንገራችሁ። ሀሳቤን ከመናገር ዲስትራክት አደረጋችሁ ባይዞይ መጽሐፍ ቅዱስ ላባል ይችላል፣ ቀጅ ቤት ማንበብ ይችላል፣ ምንም ማለት ላልሰማ ይችላል፣ ላነብ ግን ኮንቨርሴሽን የሚገባ ከሆነ ዲስትራክት ሆናል። ማንም ካላናገረኝ የትም ቦታ ቁጭ ብዬ ማንበብ ይችላል። የትም ዲስከሽን ካለ ብቻ ሮሜን ስታነቡ ሕግ እኔ አላወጣሁም። ከምዕራፍ 5 6 7 8ን አንብቡት። እሺ እኔ ዝም ብዬ በቃሌ ነበር ታምናላችሁ። ገብታችሁ ደግሞ ቼክ አድርጉ። ሮሜ 5:12 ኃጢአት እንደተናገረ እንደሰራን ይናገራል። ገና ድሮ አይደል? በማን ውስጥ ሆነ? በአዳም ነው። እሷን አለበላችሁ እንደመነሻ ሀሳብ። ስለዚህ ኃጢአት በአንድ ሰው በኩል ወደ ዓለም እንደገባ ሁሉ ሞትን በኃጢአት በኩል ገብቷል። በዚህ መንገድ ሞት ለሰዎች ሁሉ መጣ፣ ምክንያቱም ሁሉም ኃጢአት ሰርተዋል ይላል። እኛ የቱንም ሰራን ካላችሁ ኤደን ገነት ነው፣ አዳም ውስጥ ናቸው። ሕግ ብሎ የሚጽፈው ብዙ ሰው የብሉይ ኪዳን ብሎ ያነበዋል፣ ግን እንደ ኮንቴክስቱ ይለያያል። አሁን እዚህ ጋር ምዕራፍ 5 ላይ ሕግ የሚለው የቱ ነው? እግዚአብሔር ለአዳም የሰጠው አትብላ ያለውን ሕግ። ስለዚህ አትብላ የሚለው ሕግ ሲመጣ ኃጢአት ኃይል አገኘ። ከዛ በኋላ ልክ ሲገባ ኃጢአት ወደ ዓለም ምን አለ? ገባ። ወደ ዓለም ገባ አለ። ስለዚህ ሁሉም ምን ብለዋል? ኃጢአት ሰርተዋል። ምናልባት ራይት አንዳንድ ኤግዛምፕል ለመግለጽ በጣም ስለሚከብድ ነው እንጂ ትክክለኛ ኤክስፕረስ ያደርገዋል እያልኩ አይደለም። አንዳንድ የሚሰጣችሁና ተረዱ። ፍየል የነበረው አንበሳ ሆነ አይደል? የሆነ ፍየሉ ወይ ደግሞ ዳበር ወይ አንበሳ ነበር። ይህን በበላ ጊዜ ፍየል ትሆናለህ ተባለ። ከዛ በላ። ስለዚህ አንበሳው ምን ሆነ? ፍየል ሆነ። ከዛ በኋላ ስጋ መብላት ይችላል። በቃ ኔቸሩ አይደለም። ስለዚህ አትብላ የተባለው አዳም ያለ ኃጢአት የነበረ ነው። ልክ በበላ ጊዜ ኃጢአት ገባ፣ ኔቸሩ ተቀየረ፣ ኮራፕት ሆነ። ስለዚህ ከዛ በኋላ የሚወለደው ማንኛውም ከአዳም ስለሆነ የሚመጣው ምን አይነት ትውልድ? ኮራፕት ሊሆን። ስለዚህ ኃጢአት ያለበት ኃጢአት የገዛ ኃጢአት እንደፈለገ ባሪያ ያለው ሄደ ዝሙት አድርጎ ሲለው የሚያደርግ አይነት ሰው። ስለዚህ ይሄ የመጀመሪያው ምን ይባላል? አዳም ይባላል። ከመጀመሪያው አዳም የተወለዱ ሁሉ ምንድን ናቸው? በተፈጥሮ ኃጢአተኛ ናቸው ናቸው ያልኩት አሁን ስለወጣ ነው። ኃጢአተኞች አይደለም። ከዛስ
ያንን ነገር ሪቨርስ የሚያደርግ ኔቸር የተበላሸን ኔቸር እንደገና ሪስቶር ሊያደርግ ኢየሱስ ክርስቶስ ነው። እሱ ደግሞ የመጨረሻው አዳም ይባላል። ይሄኛው አዳም ብዙ ኃጢአትና መተላለፍን አልፎ መጣና ሁሉንም ምን አደረገ ይለናል? አጸደቀ። ስለዚህ ማንም በመጀመሪያው አዳም የሆነ ሁሉ ምንድን ነው? ኃጢአተኛ እንደሆነ ሁሉ በሁለተኛው አዳም የሆነ ደግሞ ሁሉ ጻድቅ ነው። አሁን አይደንቲቲያችን እኛ ምንድን ነው? ጻድቃን ነን በክርስቶስ ስለሆነ እኛ አዲስ ፍጥረት ነን። እንዴት ሊሆን ቻለ? ግን አማኝ ነው አይደል? ቃሉ ካለ ድርቅ እምነታችን ቃሉ ላይ ማለት ነው እንጂ እምነት የሚባል ሌላ ነገር የለም። አንዳንድ ሰው ሲተቹ እንደዛ ይላል። እምነትን ዲፋሉ የሚያደርግ አትሞስፌር ውስጥ አለ። ቅዱሳን የዳነው ምንድን ነው? በእምነት ነው። የምንኖረው በምንድን ነው? በእምነት ነው። እምነትና ማየት አይገናኝም። ማየት ማለት የስጋ ነገር ብዙ ነገር የስጋ ነገር ስለሚፈልግ ሰው ፕራክቲካሊ አይቶ ነው ማመን የሚፈልገው። አይቶማ ማንም ያምን። ለምሳሌ ተፈውሳል የሚለው ቃል በስሜት አይሆንም። ምክንያቱም ስጋችን ላይ ፔኑ አለ፣ አንዳንዴ ያመናል አይደል? ስለዚህ እኛ ብዙ ጊዜ የምናምነው የቱን ነው? ስሜታችን እዚህ ጋር እንትን የሚለው ተፈውሳል የሚለውን ግን ቃል ምን ማድረግ ያስፈልጋል? ማመን ያስፈልጋል። ስለዚህ ሁሌ እሱን ባሰላሰልን ቁጥር በሽታው አሁን ሁለተኛው አዳም የመጨረሻው አዳም ነው የሚለው። ሁለተኛው አዳም ሶስተኛ ስለሌለ ነው። የመጨረሻው አዳም በሰራው ስራ ሁላችንም ምን ሆነ? ጻድቃን ነው። ስለዚህ ሕግ በመምጣቱ መተላለፍ በዛ ይላል። ነገር ግን ኃጢአት በበዛበት ደግሞ ምን በዛ? ጸጋ በዛ። በእስያ አብልጦ የተትረፈረፈ ሃይፐር ግሬስ የተትረፈረፈ ጸጋ። ይህም የሆነው ኃጢአት በማን ነገሰ? ኃጢአት በማን ነገሰ? በሞት ሞትን አስከትሎ መጣና ነገሰ። ነገሰ ማለት ኮንትሮል አደረገን፣ የፈለገውን ያደረገና ባሪያ አደረገን ማለት ኃይል አለው። ሞትን አስከትሎ መጣና ነገሰ። ከዛስ በጌታችን በኢየሱስ ክርስቶስ ደግሞ የዘላለም ሕይወት ይገኝ ዘንድ ጸጋ በጽድቅ ነገሰ። ፕሬዝ ጋድ። ስለዚህ ጸጋውን ይዞ መጣ፣ ጽድቅ። ኃጢአት ሞትን ይዞ እንደመጣ ጸጋ ደግሞ ጽድቅን ይዞ መጣ። ታዲያ ሐዋርያ ጳውሎስ ሲሰብክ ልክ እንዳሁኑ ዘመን እንደሚባለው እንደፈለገ ኃጢአት እናድርግ ነው የሚሉት ምናምን ነገር ይላል ሰዎች አለ። እኔ እንደዛ የሚል ስብከት ሰምቼ አላውቅም። በጣም ብዙ ጊዜ ግን ይባላል እነዚህ በጸጋ የሚሉት ኃጢአት እንደፈለጉ ማድረግ ስለሚፈልጉ ነው ምናምን ነገር። ጸጋውን የሚከተል ጸጋውን የተደገፈ እንደው ማለት ለምን ሲባል ከኃጢአት በታች ከሕግ በታች ከጸጋው በታች እና ሐዋርያ ጳውሎስም እንደዚህ ሲያበዛ ተነግሮታል። ታዲያ እንደዛ ካልክ ጸጋ እንዲበዛ ብለን ኃጢአት እንስራው አለ። ለምና ጊዜ ምን ነካችሁ? ለኃጢአት ምን ብለናል? ሞተናል። እስኪ ሞቻለሁ በል። ስለዚህ የኃጢአት ኃይል እኔ ጋር አይሰራም። ክርስቲያን ኃጢአት የሚሰራው ተገዶ አይደለም። ማንኛውም ዓለማዊ ሲሰራ ተገዶ ነው። አልፈልግም ብሎ አይታችኋል። ምሎ ተገዝቶ ሁለተኛ በቃ ኒው ይር ሪዞሉሽን ይገባል። በ15 ቀን ከቆየ ከዛ በኋላ ተመልሶ ያገኛል። ለምን? በምንድን ነው ነገሩን ሊፈታው የሚፈልገው? በስጋ ነው የሚፈልገው። ብዙ ክርስቲያንም እዛው ወጥመድ ውስጥ ይህን ንካ፣ ይህን አትንካ፣ ያን አትንካ በሚል እኔ አንድ ፋሚሊዎች አካል
ዘሩን አልነግራችሁ፣ ምክንያቱም ከዘር ጋር ደግሞ ታውቁታላችሁ። ልጆች ከኔ ዘር ውጭ እንዳያገሩ እንደገና ደግሞ ዝም ብለው እንትን እንዳይሉ ልቅ ሆነው እንዳያድጉ ብሎ እንቅ አድርጎ አሳደጋቸው። እሱ የጣላውን ማድረግ ሁሉንም አደረጉለት። ሄዱና እሱ ማይፈልገውን ዘር ማይፈልገውን ነገር እነግራችኋለሁ። ለዚህ ነው ለልጆች ሆነ ጫና አትበሏቸው። ህግ ካበዛችሁባት ህግ ባይኔቸር ስበለው ነው ብሬክ አድርገው። በእኛ ተራ ነው ወይ የሚከለከለው ነው። ስለዚህ ራሱ አታድርግ የተባለው ሲያደርጋል ራሱ ለራሱ ሰው ይሄን ነገር ከአሁን በኋላ አላደርግም ብሎ በነጋታው ያደርገዋል። ነገር ግን ሰው ጸጋው ላይ ይገኛል። ይሄን ካትን ካሚለውን ከተወ መንካት የሚፈልገው ማለት ነው የእግዚአብሔር ቃል መንካት የሚፈልገው መንፈሱ ነው። ከዛ በኋላ እንደው ትዝ አይለው ሱሱ ከላዩ ላይ ወጥቷል። ችግሩ ከላዩ ላይ ወጥቷል። መጽሐፍ ቅዱስ ሲናገር ልክ እናንተ ለኃጢአት ምን ብላችኋል? ሞታችኋል። ከክርስቶስ ጋር እንደሞታችሁ ከእሱም ጋር እንደተነሳችሁ አታውቁም ነው። በራስ ኃይል ኃጢአትን ማሸነፍ ብትችል ቢሆንማ መምጣት አስፈልገው ምን ለምን እነሆ የዓለምን ኃጢአት ሁሉ ምን የሚሰጡት ወይስ ለአንድ ቀን ይቅር የሚል ለሁለት ቀን ይላል። ኃጢአት ፐርሰናሊቲ ነው ባይ ያንን ፐርሰናሊቲ ነው የገደለው መስቀል ላይ ኢየሱስ። ስለዚህ እኔ ከኃጢአት በታች አይደለሁም ማለት ነው። ሁለተኛው እዚሁ 16:11 ላይ የክርስቲያን ቃል ናት ባይዘው 6:11 እና ስለ ክርስቶስ በሞተ ጊዜ ለአንዴና ለመጨረሻ ጊዜ ለኃጢአት ሞቷል፣ ነገር ግን ሕይወትን መኖርን ለእግዚአብሔር ይኖራል አለና እናንተም እንዲሁ ለኃጢአት ምን እንዳላችሁ እንደሞታችሁ ለማን እንደምትኖሩ ነገር ግን በክርስቶስ ኢየሱስ ለእግዚአብሔር ሕያዋን እንደሆናችሁ ራሳችሁን ምን በሉ ቁጠሩ። ክርስትና ራስን ለእግዚአብሔር ለመኖር ሕያው ሆኛለሁ ብሎ መቁጠር ነው። ለኃጢአት ምን ብያለሁ? ሞቻለሁ። ኃጢአት ከኔ በላይ ምን አይሰራም። ማንም ማወቅ ይችላል። በእውነት ከእግዚአብሔር ጋር ጥሩ ሪሌሽንሽፕ ካላችሁ ራሳችሁን ከኃጢአት ርቃችሁ ታገኙ። ከእግዚአብሔር ነገር ስትርቁ ግን እዛው ኃጢአት ለምን በስጋ ነው ካልኩሌት ማለት ምዕራፍ 7 ላይ ሲጀምር አሁን ሕግ ለሚያውቁ እናገራለሁ አለ። የትኛውን ሕግ ነው? የሙሴን ሕግ ነው። ምክንያቱም ምዕራፍ 7 ሲጀምር ሊያስረዳው የፈለገው ኮንሴፕት አለ። ሕግ ለሚያውቁ እናገራለሁ። ምንድነው? ሕግን ለሚያውቁ ሰዎች እናገራለሁ። ሕግ በአንድ ሰው ላይ ስልጣን የሚኖረው ይላል ሰውየው በሕይወት እስካለ ድረስ ብቻ አይደል? ሁሉ ጊዜ እንደምሳሌ የሚሰጠው የአሪና ቦምብ ያፈነዳው እና ራሱ የሞተው ሰውዬ ልጅ ማለት ነው። ያሰሩት ወንድሙን ነው እስካሁን አይደል? እውነት ነው፣ እጅ አለበት። ያኛው ዋናውን ለምን አላሰሩ? ስለዚህ አይመለከተው። ከመቃብሩ ፈለቀ ምን ያደርጋችሁ? ምን ብሏል? ሞቷል። ስለዚህ ሕግ ለሚያውቁ እናገራለሁ ይልና አንዲት ሴት ከባሏ ጋር በሕግ የታሰረች የምትሆነው እርሱ በሕይወት እስካለ ድረስ ነው። ባይዞ በብሉይ ኪዳን ሴት መፍታት አትችልም። በእስራኤል ባል እሱ ነው
የልባቸውን ድንዳኔ ስላየ ሙሴ ፈቅዶላቸው እንጂ እግዚአብሔር አይደለም። ሴቷ ግን አትችልም። ስለዚህ በሕይወት እስካለ ድረስ እሱ ካልፈታ በስተቀር አሁን ስለ ጋብቻ እናገር ፈልጎ አይደለም። በሕይወት እስካለ ድረስ በሕጉ በጋብቻው ከሱ ሌላ ማግባት የምችለው እሱ ምን ሲሆን ሲሞት አለና ምዕራፍ እዛ ቁጥር 4 ላይ ስለዚህ ወንድሞቼ ሆይ እናንተም በክርስቶስ ኢየሱስ ሥጋ ለሕግ ምን ብላችኋል? እስኪ ሞቻለሁ። ለሕግም ለኃጢአት ብቻ አይደለም ለሕግም ሞቻለሁ። ቆሮንቶስ አንደኛ ቆሮንቶስ 15 ፈጠን ብዬ መለሳለሁ ወደዚህ ጋር ፕራይስ ጋር ከምሳ የሚጠፋው የማይጠፋውን የሚሞተው የማይሞተውን በሚለብስበት ጊዜ ሞት በድል ተዋጠ ተብሎ የተጻፈው ቃል ይፈጸማል። እንዲሁም ሞት ሆይ ድል መንሳትህ የት አለ? ሞት ሆይ መንደፊያህ የት አለ? የሞት መንደፊያ ምንድን ነው ይላል? ኃጢአት። የኃጢአት ኃይል ደግሞ ምንድን ነው? ሕግ ነው። ስለዚህ አንተ ለኃጢአት ለሕግ ምን ብለሃል እያለ ነው? ሞተናል እንዴ? ስለዚህ አንድ ክርስቲያን መመላለስ ያለበት እንዴት ነው ካለ በመንፈስ ነው መመላለስ። በመንፈስ ብትመላለሱ የሥጋን ሥራ ከቶ አትፈጽሙ። በስሜት ይላል። በመንፈስ ብትመላለሱ የሥጋን ሥራ ከቶ ምን አትሉ እና 4 ላይ ወንድሞቼ እናንተ በክርስቶስ ኢየሱስ ሥጋ ለሕግ ሞታችኋል፣ ይህም ከሙታን ለተነሳው ለእርሱ። በፊት አሁን ስለ ሙሴ ሕግ ስለሆነ እነዛ ለሕጉ ምንድን ናቸው? ተገዢዎች ነበሩ። አሁን ግን ለሕጉ ሞተው በማን በኩል? በኢየሱስ ክርስቶስ ሥጋ በኩል ለሕግ ሞተው ለማን ሊሆኑ ነው? ለክርስቶስ ተለዩ። ሃሌሉያ! በክርስቶስ ኢየሱስ ሥጋ ለሕግ ሞታችኋል፣ ይህም ከሙታን ለተነሳው ለእሱ ለሌላው ሆናችሁ ለእግዚአብሔር ፍሬ እንድናፈራ ነው። ሰው ፍሬ ማፍራት የሚችለው ከግንዱ ጋር ሲጣበቅ ነው። በራሱ ፍሬ ማፍራት አይችልም። የመንፈስ ፍሬዎች ነው የሚለው። የመንፈስ ምን ፍሬ? ፍቅር፣ ደስታ፣ ሰላም፣ በጎነት፣ ቸርነት፣ የዋህ፣ እምነት፣ ራስን መግዛት፣ እነዚህን የመሳሰሉ ነገሮች ሕግ እንኳን ምን አይላቸው አይከለክላቸውም። ታዲያ እንዴት ነው የሚገለጡት? አፈራለሁ ስላልክ ሳይሆን ከተጣበቅ። ስለዚህ ሁል ጊዜ ከመንፈሱ ጋር የተጣበቀ ሰው አለማፍራት አይችልም። ለምን ሲባል የሚያፈራ ዘር ውስጡ አለ። ያ ዘር በውስጣችን ካለ ፍቅር ይታያል፣ ሰላም ይታያል፣ እረፍት ይታያል፣ ቸርነት ይታያል፣ በጎነት ይታያል፣ ራስ መግዛት ይታያል። እስኪ እኔ የኃይልና የፍቅር መንፈስ እንጂ የፍርሃት መንፈስ አልተቀበልም አለ። እዛ ጋር ያው ምዕራፍ 7 ክርክሩ ምናምን ታየና 8 ላይ በክርስቶስ ኢየሱስ ያሉት አሁን ምን የለባቸው? ኩነኔ የለባቸው። ለምን ሲባል 2 ሕግ ነው ያለው። ባይዘው የኃጢአትና የሞት ሕግ፣ በዛ ውስጥ የሙሴ ሕግ አለ። ሁለተኛው ደግሞ የሕይወት መንፈስ ሕግ ይባላል። ሃሌሉያ! የሕይወት መንፈስ ሕግ ከኃጢአትና ከሞት ሕግ ምን ብሎኛል? ነፃ አውጥቶኛል። ታዲያ ክርስቲያኖች ነፃ እንደወጣ ለምንድን ነው የማይመላለሱት? ማይንዳቸው ማይንድ መታደስ ያስፈልገዋል።
ሳውት አፍሪካ ነበር እና ጥቁሮቹ ነፃ ከወጡ ከአፓርታይድ ምናምን እኔ መቼ ነው የሄድኩት? መጀመሪያ ሴት 2003 የሄድኩት ነጭ ይፈራል። በጣም ነው የሚፈሩት። ጥቁር ከሆነ ያንገላቱታል። አሁን ይሄ ሌላ ሀገር ምናምን ያው ደፍ ነጩ ይፈሩታል። ለምንድን ነው ብዬ ሳስብ ለካ ማይንዳቸው ገና ነፃ ወጡ። በዛ ሁሉ ትግል ነፃ ከወጡ በኋላ በማይንዳቸው ታስረው ነበር። በጣም ፓወር እንዳለው ማይንድ እንድታውቁ ነፍስ ፓወር አለ። ስለዚህ ነፍስ ያለ እውቀት ትሆን ዘንድ መልካም አይደለም ያለው ለዚህ ሁሉ ጊዜ በእግዚአብሔር እውቀት መታደስ አለባት። ከስጋ ተነስተን የምንለውጠው ምንም ነገር የለም። ስጋ ከኃጢአት ፕሬዘንስ የተነሳ መሞቱ አይቀርም። እንሞታለን ወይም እንነጠቃለን። ከሁለት አለ። በልጅነቱ በሲባጎ ያሰሩት ሲሆን በዛች በሲባጎዋ ካደገ በኋላም ታስሯል። ገንጥሎት እኮ ነው የሚለው። መጀመሪያ አይችልም። የሆነ ጠንከር ያለ ገመድ አድርጋችሁ ከዛፍ ጋር ሰሩት። ዞር ትንሽ ይሞክራል፣ ያቅታል፣ ይሞክራል፣ ያቅታል፣ ይሞክራል፣ ያቅታል። ከዛ በኋላ ተስፋ ይሆናል። ከዛ ካደገ በኋላ አይሞክረው። ለምን? በማይንዱ ብሏል፣ ተይዟል። ግን ቅጥል አድርጎ የሚሄድ ኃይል እያለው እስቲል እንደታሰረ ብዙ ክርስቲያን ይዛል። እስኪ በክርስቶስ ነፃ ወጥቻለሁ። ኃጢአት በእኔ ላይ ስልጣን የለውም። እግዚአብሔር ምስክሬ ነው። ምን ያህል ትልቅ ፖቴንሻል ውስጣችን እንዳለ ብንረዳ አሁን እንደምንኖረው አለ አልኖርም። አሁን በፍጹም ሀይ ላይፍ ተጣጣም ከፍ ላለ ላይፍ ሰው ሁሉ የሚቀናበት ላይፍ ሃሌሉያ። እንደሱ ባደረገኝ የሚያስብ እንደዛ ነው። ጴጥሮስ እየሰደቧችሁ እንኳን ይደነቃል ነገር መስደብና መዝነቅ ይሰድባል፣ ይደነቅባል። ማትረባ ይላል። በጣም ሚረባ እንደሱ ሊረባ ነበር። ግን በአፉ ምን ይላል? ማትረባ ይላል። አጠቅምም ይላል። እኔ ማጠቅም ብሎ ይታመላል። በውስጡ ግን አፕሪሼት ያደርጋል፣ ያደንቃል። ትልቅ ላይፍ ነው ያለው እኛ ውስጥ። የእግዚአብሔር ልጅ የኢየሱስ ሕይወት ነው በእኛ ውስጥ። ያ ሕይወት ደግሞ እየበዛ እንዲመጣ ማድረግ የምንችለው ከመንፈሱ ጋር ስንጣበቅ ነው። ሕይወቱ እየተገለጠ ሲመጣ ምንም ነገር ይሄ ከዚህ በፊት ምስክር ያለው እኔ እንግዲህ ቢራ በጣም ነበር ነው። ቢራን ያስተውኝ የእግዚአብሔር ቃል ማንም ማለት መቼም ጥቅስ ጠቅሶ ማስተው አይቻልም። ምክንያቱም ለጥቅስ ሌላ ጥቅስ ይመጣል። የጢሞቴዎስ ይመጣል ሊጠጣ እኮ ብሏል አትስከረው እንጂ ምናምን ነገር ሃሌሉያ ምናምን ነገር ብለህ ልታረግ ትችላለህ። ስለ መጠጥ እኔ ማንም ሊነግረኝ ምክንያቱም እኔ ሁለተኛ በቃ ዛሬማ አልጠጣም። ብር ያኔ ኤቲኤም አልነበረም። ብሬን አስቀምጬ ምንም በቃ ዛሬ አልጠጣም ብዬ ሄጄ አንድ ሰው ያገኘና ያጠጣል። አንድ ምን ችግር ቀምሳ ከዛ ወደ በኮንትራት ታክሲ ብሩን ለማምጣት ምን አለ የኮንትራት ታክሲውን እንኳን ሴፍ ይታል። ስለዚህ ስለ መጠጥ ማንም አይደለም። ከዛ በኋላ አንድ ቀን መጣ ቢራ ይዤ አንባለው ቢራ ይዣለሁ። ከዛ በኋላ ቆሮንቶስ አንደኛ ቆሮንቶስ በጣም ወዳታለሁ ምዕራፍ 10 ላይ መሰለች የምታደርጉትን ሁሉ ለእግዚአብሔር ክብር አድርጉ። ቁጭ ያው የምጠጣው ለእግዚአብሔር ክብር ነው። በእውነት እግዚአብሔር ምስክር እዛ ጋር አስቀምጨው ይኸው 17 ዓመት ጠጥቼ በጌታ ሆኜ ነበር የምጠጣው።
ለስጋ አርነት ከሰጠና ይወስዳል። ስጋን ግን ንቀን መንፈሱን ከተመለከተ ሃሌሉያ ሁሉ ጊዜ በደስታ እንመላለሳለን። ሁሉ ጊዜ በክብር እንመላለሳለን። አጥርቃታ ድራሱ እዛ ውስጥ ማን ይገባል? ይሄ ትክክል አይደለም፣ ትክክል ነው። ማን ይገባል? ሁሉ ጊዜ ከእግዚአብሔር ጋር ስትሆን ሃሌሉያ እንደው ለሌላው ምክንያት ትሆናለህ። አንተ ፊት ራሱ ክፉ ነገር አወራን ታውቃለህ። የእግዚአብሔር መንፈስ እየሞላበት ሲመጣ ይታወቃል። ከዛ በኋላ ኢቭን ያቃዳል ሲጋራ ላይ ጫሱ ይደበቁና እኛ ምንም አታጭሱም ማለት ለምን ስትሉ ላይፍ እየበዛ ሲመጣ የሞት ነገር ይገባል። አንድ ነገር ነገራችሁና በእሷ ጨርሳ ሰዓቱ ወስቻለሁ። ሮሜ 8:6 ይላል የስጋን ነገር ማሰብ ሞት ነው። ይሄኛው ስለ ዘላለም ጥፋት ምናምን አይደለም። ስለ ማይንድ ነው የምናስበው። ምንድን ነው የስጋን ነገር ማሰብ? ምንድን ነው ሞት። የመንፈስን ነገር ማሰብ ህይወትና ሰላም። አሁን ይኸውላችሁ ስለ ዘላለም ህይወትም አይደለም ስለ ዘላለም ጥፋት አይደለም። በምን አወቅ ካላችሁ እኛ ኦልሬዲ ምን ህይወት ተሰጥቶናል አይደል? ህይወት ምን እያለ ይመጣል? እየበዛ ይመጣል። ስለዚህ በስጋ ነገር የምናስበው ታው እንትን እያለ ስለ ኃጢአት አይደለም ማሰብ ስለ ኃጢአትም ነው፣ ግን ኖርማል ስራ ስለተለያየ ነገር ስታስቡ ስለ ልጆቻችሁ ዝም ብላችሁ ካሰባችሁ ራሱ ወደ ዲፕሬሽን ሞት ማለት እሱ ወደ ጭንቀት ግራ ወደ መጋባት። ምክንያቱም የምናስበው የስጋን ነገር ብቻ ነው። የመንፈስን ነገር ስታስቡ ህይወት ሰላም እየበዛ ሁኔታው ምንነካት ያስብላል። ምክንያቱም አካባቢያችሁ ያለው ሰላም የሚሰጥ ነገር ላይ ነው። ግራም ያጋባ ፋሚሊ ጉዳይ ሊሆን ይችላል፣ የተለያየ ነገር ሊሆን ይችላል። ነገር ግን የመንፈስን ነገር ማሰብ ሃሌሉያ ማይንዳችን ላይ ነው በቃ መስራት ያለብን ማይንዳችን። ለዚህ ነው ሪኒው ዩር ማይንድ። እኛ የክርስቶስ ልብ ይለዋል አማርኛ፣ በእንግሊዝኛው ማይንድ ነው። we have the mind of Christ። የክርስቶስ ኢየሱስ አእምሮ ያለው የክርስቶስን ነገር ያስባል። የክርስቶስ አእምሮ ያለው የሰማዩን ነገር ያስባል። ሃሌሉያ የምድር ነገር እግዚአብሔር ይሞላል። እኔ አልጨነቅም እዚህ ጋር ስመጣ አልጨነቅም። የሚያስጨንቅ መጥቶ አያውቅም። በጣም አለኝ ጌታ ሆይ የምንልበት ነገር ግን ታላቁን ነገር ስናስብ እግዚአብሔርን ስናስብ መንፈሱን ስናስብ ሃሌሉያ የመንፈስ ነገር ይወሰናል፣ ሰላም ይሆናል፣ ህይወታችን እየበዛ ይመጣል። ጌታ እናመሰግንሃለን፣ ስለ መንፈስ አመሰግንሃለን። አቤት እግዚአብሔር አባቶ የሚረዳ ያንተ ክብር ይገለጥ ዛሬ በወንድሞች ላይ ይገለጥ። ሃሌሉያ ፎከሳችንን አንተ ላይ ማድረግ ይሆንልን፣ መንፈስ ላይ ማድረግ ይሆንልን። አቤቱ እግዚአብሔር አባቶ አንተ ቻይነትን እናውጃለን። እቺ ነገር ልበል በልቤ ስለመጣች ይወላችሁ እምነት በጣም አስፈላጊ ነው። የእግዚአብሔር ቃል ካለን ብሏል ብለን ማመን በቃ እምነት በማየት አይደለም። እኛ በማየት አንመላለስም። የምንመላለሰው በእምነት ነው። ምን ማለት ነው ካላችሁ ሁኔታው የሚናገረው ሌላ፣ ተክስ የምታደርጉት ሌላ፣ የምታዩት ነገር ሌላ ሊሆን ይችላል። ነገር ግን የእግዚአብሔር ቃል በዛ ጉዳይ ላይ ከተናገረ እውነት ነው። ስሜታችን ላይ ሰማ ይችላል። ቃሉን ማመን መንፈስ ቅዱስ በሚንቀሳቀስበት ጊዜ ነፍስን ይነካል ብያቸዋል። ነገር ግን ነፍስ ማነው ስሜታችን ካነካ የእግዚአብሔር ቃል የለም ብላችሁ አታስቡ። ቃሉ እውነት ነው። አሁን ለምሳሌ 2 ሆነ 3 ሆናችሁ በስሜ በምትሰበሰቡበት እገኛለሁ ካለ ይገኛል። ስብሰባው ብቻ በስሙ ይሁን። እኛ ይሰማል አይሰማል አልነካኝም ምናምን ነገር የሚባል ነገር የለም። የእግዚአብሔር ቃል በእምነት ነው።
ሆይ ቃልህን እበላለሁ፣ ቃልህን አምናለሁ፣ ቃልህን እከተላለሁ፣ ቃልህን እኖራለሁ። ሰው አለኝ አይደለም ያልኩት ጌታ ነው እኔስ ያዝኩት። ሰው አለኝ አይደለም ያልኩት ጌታ ነው እኔስ ያዝኩት። አንተ ባትኖር ባታየኝ ኖሮ አይዞህ ያለኝ ሰው ድንገት ተሰብሮ ባበቃ ነበር እዛ ላይ የኔስ ታሪኬ። አዋጅ ባይሻር የሞቴ ባንተ በአምላኬ ባበቃ ነበር እዛ ላይ የኔስ ታሪኬ። አዋጅ ባይሻር የሞቴ ባንተ በአምላኬ ሰው አለኝ አይደለም ያልኩት ጌታ ነው እኔስ ያዝኩት። ማንም ያዝከው አይደለም ያልኩት ጌታ ነው እኔስ ያዝኩት። በሰው ልጅ ታዲያ እንዴት እኖራለሁ? መመኪያዬ መታመኛ ነው እሱ ልጅ ታዲያ እንዴት እኖራለሁ? ሪካፓራኩ ሰብሮ በስብር ባሪኩ እወጣለሁ እንጂ አልቀርም ሰምቼ ይዤ እጁን ያዘ ጸጋ ይብዛል። ወደ ቃል እንዳለ ጸጋ ይብዛል።
ቃልህን አምነው ዘንድ እግዚአብሔር ሆይ በኢየሱስ ክርስቶስም ስለምትረዳ እናመሰግናለን። ስለምታግዘን እናመሰግናለን። ሕዝብህ የተባረከ ነው። እግዚአብሔር አባቶች መከናወን ፖርሽናችን፣ ስኬት የኛ ፖርሽን ከአንተ የተነሳ አለመከናወን በእኛ ሕይወት ላይ አይሰራም። የበሽታ ኃይል በሕይወቴ አይሰራም። ማጣት በሕይወቴ አይሰራም። ግራ መጋባት በሕይወቴ አይሰራም። ከመንፈሱ የተነሳ ከሚያነሳ ከሚረዳኝ የተነሳ በእኔ ላይ